ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? የቶትናምና የሳንድሮ ቶናሊን እንዲሁም ከአርሰናል ጋር የነበረውን ጉዳይ እናነሳለን። ተጫዋቹ በይፋ እንግዲህ ቶትናምን ተቀላቅሏል። ቶትናም ካስከፊ የውድድር ዘመን በኋላ ቶናሊን በእጁ አስገብቷል። አርሰናል ለመሆኑ ለምን ይህንን ተጫዋች አልመረጠውም? ቶተናምስ እየሄደ የነበረበት ርቀት ምንድን ነው? ተጫዋቹን እንዴት ሊያገኘው ቻለ? የሚሉትን ጉዳዮች እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ እንዲሁ እንጋብዛለን። ቶትናም እንግዲህ ጣሊያናዊን አማካይ ሳንድሮ ቶናሊን ለማስፈረም የክለቡን የዝውውር ሪከርድ መስበር ነበረበት። ይህንን ዝውውር ለማጠናቀቅ 100 ሚሊዮን ፓውንድ መነሻ ክፍያው 92.5 ሚሊዮን ነው። ከዛ በጊዜ ሂደት እየታዩ የሚጨመሩ አዶንስ አለ 7.5 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ነው። 92.5 ነው ዋና ዲሉ እና በሳምንት ደግሞ 275 ሺህ ፓውንድ ያገኛል ቶናሊ በቶትናም ቤት ማለት ነው። እና ተጫዋቹ የቶትናም አሰልጣኝ ከሆነውና የአገሩ ልጅ ከሆነው ዲዜርቢ ጋር ጥሩ ንግግር አድርጎ ወደዛ መሄዱ እንደዚሁ ተነግሯል። ከዚህ ቀደም እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ወደ ሌሎች ክለቦች ያመራሉ፣ ምናልባትም ወደ ታላላቅ ክለቦች ያመራሉ ተብለው ከተገመቱ ተጫዋቾች መካከል ሳንድሮ ቶናሊ ነበር እና አብዛኞቹ ፈላጊዎቹ ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር ሲቲም እንደዚሁ ይፈልገው ነበር። ይሁንና በመጨረሻ ሰርፕራይዝ የሆነ ዲል ነው ያደረገው ከቶትናም ጋር። እንግዲህ ለምንድን ነው ይህንን ስምምነት የፈጸመው ከቶትናም ጋር የሚሉት ነገሮች መነጋገሪያ ሆነዋል። ምክንያቱም ሌሎች የሚፈልጉት ተጫዋቾች ክለቦችም ነበሩ። እንግዲህ ከቶትናም ጋር በኋላ ላይ መስማማቱ ተሰምቷል። እንግዲህ ተጫዋቹ የቶትናም አሰልጣኝ ከሆነውና የአገሩ ልጅ ከሆነው ሮቤርቶ ዲዜርቢ ጋር የመስራት ትልቅ ፍላጎት አለው። በዋናነት እንግዲህ ወደዛ ሊያመራ የቻለበት ምክንያት ይሄ መሆኑ ተነግሯል። በማንቸስተር ሲቲ በኩል ፍላጎት ቢኖርም እንግዲህ ቶተናምን መምረጡ ተነግሯል። እንግዲህ ሳንድሮ ቶናሊ ከኒውካስል 100 ሚሊዮን ፓውንድ ነው። ከዚህ ቀደም ቶትናም የተለያዩ ተጫዋቾችን አስፈርመዋል። በክረምቱ የተጫዋቾች የዝውውር መስኮት ንቁ ተሳትፎ እያደረጉ ከሚገኙ ክለቦች አንዱ ነው። ማቲያስ ፈርናንዴዝን 85 ሚሊዮን ፓውንድ በማስፈረም እንዲሁ ከዌስትሃም አስፈርመዋል። ያን ቮን ቫንሄከን ከ52 ሚሊዮን ፓውንድ እንዲሁ አስፈርመዋል ከብራይተን። ሮበርትሰንን በነጻ፣ ሴንሲን እንዲሁ በነጻ፣ ዱብራፍካን እንዲሁ በነጻ ማስፈረሙን እናስታውሳለን። ቶትናም እንግዲህ በቀጣይ ዓመት ምንም አይነት የአውሮፓ በርደን የለበትም። የአውሮፓ ውድድሮችን አያደርግም። እንግዲህ በሰበሰባቸው ተጫዋቾች በአዲሱ አሰልጣኝ ሮቤርቶ ዲዜርቢ ስር ስኬታማ ጊዜያትን ያሳልፋል ተብሎ ይጠበቃል። ይሁን እንጂ አርሰናል የተጫዋቹ የረዥም ጊዜ እንዲሁ ፈላጊ እንደነበር ይታወቃል እና የተለያዩ መገናኛ ብዙኃን ለምንድን ነው ይህንን ተጫዋች ያልፈለገው አርሰናል ሊያስፈርመው ያልፈለገው የሚሉት ነገሮች እየተራገቡ ይገኛል እና በዋናነት የተነሱት ጉዳዮች ምንድን ናቸው? አንደኛ ሳንድሮ ቶናሊ የጣሊያን ዜጋ እንደሆነ ይታወቃል። አሰልጣኙ ሮቤርቶ ዲዜርቢም በተመሳሳይ ጣሊያናዊ እንደሆነ ይታወቃል። ስለዚህ ተጫዋቹን አናግሮት ነበር ዲዜርቢ ከሱ ጋር ለመስራት በጣም ፈቃደኛ በመሆኑ ነው። እንግዲህ ዋናው አንደኛው ምክንያት እሱ ነው። ከዛ ባሻገር አርሰናል በዚህ ዝውውር ላይ ያልተመቹት ነገሮች ነበሩ። የተጫዋቹ የዝውውር ሂሳብ እንግዲህ 100 ሚሊዮን ፓውንድ ነው ኒውካስል ያቀረበው። በፋይናንስ በፒኤስአር የደንብ ጥሰት እንዲሁ ተጫዋቾችን መሸጥ ግዴታ ውስጥ ገብቷል። ጎርደን እንደዚሁ መሸጡን እናውቃለን። ኒውካስል እንግዲህ በዋናነት 100 ሚሊዮን ፓውንድ ለመሸጥ ያለው ፍላጎት አርሰናልን እንዳራቀው ተሰምቷል። ከዛ ባሻገር ግን ሌላው ምናልባት ቀልብ የሚገዛው ነገር አርሰናል በተለይ ከሳምንታዊ ደሞዙን አልወደደውም። በቶትናም የተሰጠው ደሞዝ ከፍተኛ ደሞዝ ነው። በሳምንት የሚያገኘው ደሞዝ በጣም ከፍተኛ ነው። ይሁን እንጂ አርሰናል ያንን በሳምንት የሚከፈለውን ደሞዝ 275 ሺህ የመክፈል ፍላጎት አላሳደረም እና በዋናነት ይህንን ዝውውር ሊፈጽም ያልቻለው በዛ ምክንያት እንደሆነ እንዲሁ መገናኛ ብዙሃን ይዘው የወጡት መረጃ ያመለክታል። ቶትናም ግን ይህንን ሁሉ የፋይናንስ ምንጭ ከየት አመጣ የሚለው ጉዳይ መነጋገሪያ ነው እና የተለያዩ ጉዳዮች እየተነሱ ይገኛል። አንደኛውና ዋነኛው የፋይናንስ ምንጭ የሆነው የአዲሱ ስታዲየም ገቢ ነው። የቶትናም ዘመናዊ ስታዲየም እንግዲህ በዓለም ላይ ከፍተኛ ገቢ ከሚያስገቡ ስታዲየሞች አንዱ ነው። ለክለቡ ትልቅ የፋይናንስ አቅም መፍጠሩ ተነግሯል። ከዛ ደግሞ ባሻገር ዝቅተኛ የደሞዝ ከፋይ ቡድን ነው ቶትናም። ባለፉት አመታት ክለቡ ከሚያገኘው ገቢ አንጻር ለደሞዝ የሚያወጣው
በመቶኛ ሲሰራ ማለት ነው። ዌጅ ቱ ተርኖቨር ሬሾ ይሉታል። በጣም ዝቅተኛ ነው ጥምርታው እና አሁን ላይ ከፍተኛ ደሞዝ የመክፈል አቅም አለው፣ አዳብሯል። ለዛ ነው እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ከፍተኛ ገንዘብ ፈሰስ እያደረገ ያለው። ሌላው የሉዊስ ቤተሰቦች ለክለቡ የዕለት ተዕለት የስራ ማስኬጃ የሚሆን 100 ሚሊዮን ፓውንድ በጅተዋል ከ2025 ጀምሮ። ይሄም ደግሞ ሌላው የፋይናንስ ምንጭ መሆኑ ተነግሯል። የተጫዋቾች ሽያጭም አለ። ክለቡ ወጪውን ለማመጣጠንና በቡድን ውስጥ ቦታ እንዲሁ ለማመቻቸት ክሉሴቪስኪን፣ ቩስኮቪስን ለብራይተን እንዲሁ 50 ሚሊዮን ፓውንድ መሸጥ ተስማምተዋል። ክርስቲያን ሮሜሮ፣ ፔፔ ማታር፣ ሪቻርልሰን እንዲሁ ሊሸጠው የሚችሉ ተጫዋቾች እንደሆኑ ይገመታል። እንግዲህ ይህ ዝውውር ለኒውካስል ዩናይትድ ትልቅ ትርጉም ያለው ነው። ኒውካስል ቶናኒን በ23 ከኤሲ ሚላን የገዛው በ55 ሚሊዮን ፓውንድ ነበር እና አሁን የሸጠው በጣም በከፍተኛ ነው። 45 ሚሊዮን ፓውንድ የተጣራ ትርፍ አግኝቶ ሸጦታል። ይህ ሽያጭ ለኒውካስል እንግዲህ ከአሌክሳንደር ኢሳክ ቀጥሎ 125 ሚሊዮን ፓውንድ በታሪክ ሁለተኛው ትልቁ ሽያጭ ነው እና ኒውካስል በዚህ ባገኘው ገንዘብ በርካታ ቀዳዳዎቹን ይደፍናል ተብሎ ይጠበቃል። በተለይ አይቮሪ ኮስታዊውን የክንፍ መስመር ተጫዋች ባዙማን ቱሬንን ለማስፈረም እንዲሁ ድርድር ይጀምራል እየተባለ ይገኛል። እንግዲህ ቶናሊ የኒውካስልን የለቀቀበት እውነተኛ ምክንያት ከገንዘብ ባሻገር ላይፍ ስታይልም ነው ይባላል። የአኗኗር ዘይቤና የቤተሰቡ ምርጫ ለዚህ እንደገፋፋው ተነግሯል። በኒውካስል በእንግሊዝ ሰሜናዊ ክፍል ለ3 ዓመታት ከቆየ በኋላ እንግዲህ ከባለቤቱና ከወኪሎቹ ጋር ወደ ለንደን መዘዋወሩን ስለመምረጡ እንደዚሁ ዘገባዎች አመልክተዋል። የተጫዋቹ ቀጥተኛ ምስክርነት ምንድን ነው የሚለውን ስካይ ስፖርት ይዞ የወጣው የተለያዩ መረጃዎች አሉ። የድርድሩ መራዘም ከዚህ ቀደም ድርድሩ ረዥም ጊዜ እንደወሰደና ከኒውካስል ጋር በየቀኑ በዚህ ጉዳይ ይነጋገሩ እንደነበር ተገልጿል። ከኒውካስል ጋር ያላቸው ግንኙነት በጣም በጥሩ ሁኔታና በሰላም እንደተጠናቀቀ ክለቡ ለሱ ምርጡን ነገር ሲፈልግና እሱም ወኪሎቹም ደግሞ ለክለቡ የሚጠቅም ትልቅ ገንዘብ እስኪገኝ ድረስ ሁሉን ያሳተፈ ድርድር ሲደረግ እንደነበር ታውቋል። ተጫዋቹ በቁማር ሱስ ምክንያት ታግዶ እንደነበር ይታወቃል። ቡድኑ ሶሊዳሪቲ አሳይቶታል ኒውካስል ማለት ነው እና ለዛም አንዱ የከፈለው እዳ ነው ማለት ይቻላል። አሰልጣኝ ሮቤርቶ ዲዜርቢ እንግዲህ ዝውውሩን እንዲሳካ ትልቅ አስተዋጽኦ አድርገዋል። ዲዜርቢ በቀጣይ ዓመት ትልቅ ፉክክር ያደርጋሉ። እንደ ብሬሻ ያገሩ ልጅ ነው። ጓደኛ ብቻ ሳይሆን እንግዲህ ለስራው እጅግ ቁርጠኛ የሆነ ጠንካራ ሰራተኛ መሆን የሚችል ተጫዋች ነው ሳንድሮ ቶናሊ። በቀጣይ ጊዜያት እንግዲህ ቶትናምን በትልቁ ይጠቅማል ተብሎ ይጠበቃል። በተለይ አስገራሚ ፍጥነት እንዳለው ይታወቃል። ቶናሊ ባለፈው የውድድር ዘመን 30 ኪሎ ሜትር ከፍተኛ ፍጥነት ያስመዘገበ ነው። 30 ኪሎ ሜትር ሮጦ ይህም እንግዲህ በሊጉ ከነበሩ 551 ተጫዋቾች መካከል በ14ተኛ ደረጃ ላይ ያስቀምጠዋል። 14ተኛ እና በጣም የሚያስገርም ነው። ይህ ፍጥነቱ እንግዲህ በፕሪሚየር ሊጉ በፈጣንነቱ ከሚነገርለት አንድ አጋር አለው አይደል? ሚኪ ቫንደቢን አሁን አጋር ሆነዋል በቡድን ውስጥ። በኦፕታ መረጃ መሰረት ከሊጉ 145 አማካዮች መካከል ቶናሊ አንደኛ ነው፣ ፈጣን በፍጥነት ማለት ነው። ምን ያህል ሜዳ እንደሚያካልል ይታወቃል። የተከላካይ ደግሞ ቨርሳታይል የሆነ ነው። በአማካይ በዲፕ ላይንግ ፕሌይሜከር የሚጫወት ተጫዋች ነው። እንግዲህ ኳስ ወደፊት በማሻገርም ባለፈው የውድድር ዘመን ቶትናም በብዛት ከተጠቀማቸው አማካዮች ለምሳሌ ሮድሪጎ ቤንታንኩር እና ዣኦ ፓሊኛ ጋር ሲነጻጸር ቶናሊ ወደ ተቃራኒ የግብ ክልል የፋይናል ሰርድ በሶስተኛው የሜዳ ክፍል ያደረገው የኳስ ቅብብል የእነሱን እጥፍ ያህል ይበልጣል እና እንዴት ጠቃሚ አማካይ እንደሆነ መገመት አያዳግትም። ላይን ብሬኪንግ ፓስስ የሚባሉት መስመር ሰንጣቂ ኳሶች ከቤንታንኩርና ፓሊኛ በበለጠ የተቃራኒ ቡድንን የመከላከል መስመር የሚሰብሩ ቀጥተኛና በተለይ ደግሞ አደገኛ ኳሶችን በማቀበል በአማካይ በእጅጉ ይበልጣቸዋል እና ይሄ ደግሞ የሮቤርቶ ዲዜርቢን ፈጣንና ዳይሬክት የማጥቃት እንቅስቃሴ ፍጹም እንግዲህ ተስማሚ ያደርጓል ተብሎ ይጠበቃል። እንግዲህ ይሄ ተጫዋች ወደ ቶትናም አምርተዋል። በጣም ትልቅ አስተዋጽኦ ያደርጋል ተብሎ ይጠበቃል። ለማንኛውም አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ሲፈልጉት የነበሩት ይሄ ተጫዋች በመጨረሻ ወደ ቶትናም ማምራቱ እንደዚሁ ተነግረዋል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርት ላይ ጉዳይ ይህንን ይመስላል። መልካም ጊዜ ይሁንላችሁ።